በዓሉን በሚተጉ ሰዎች ላይ በደስታ አድርጉ አለ። በዓልንና አስተርእዮ ዘመነ አስተርእዮ ወበዓላቲሁ በሚለው እንማማር እና አስተርእዮ መገለጥ ሲባል እግዚአብሔር አምላክ አስቀድሞ ለነቢያትም ይገለጥ ነበረ። ኋላም ለሐዋርያት ተገልጧል። ለነቢያት እንዴት ተገለጠ ስንል ዘኍልቍ 12 ቁጥር 7 ላይ ለእመቦ ነቢይ በራእይ አስተርኢ ወበሕልም እትናገር ወሶበ አኰሰ ቁልየየ ምእመን ሙሴ አፈ በአፍ ገሃደ እትናገሮ ይላል። በዓል ማለት ማክበር ብቻ ሳይሆን ለዛሬ ዓመት አድርሰን ብለን የምንሳልበት ዕድሜ የምንለምንበት አምና የተሳለውን ደግሞ ለእግዚአብሔር ፊት የምናስቀምጥበት የምናስገባበት በጻውሃው ለእግዚአብሔር አምላክን ያለ ነቢዩ ዳዊት በዓሉን ከጠቀሰ በኋላ ለምን ታዝኛለሽ ነፍሴ ሆይ በእግዚአብሔር እመኚ ያመሰግን ዘንድ ብሎ ማጽናናትን እንዳስከተለ እንረዳለን ማለት ነው። ይሄ የበዓል ሐሴት ዛቲ ለእንተ ገበ ዘያረት ወሰውነት ሐሴባቲ 117 24 ላይ እግዚአብሔር የሰራት ቀን ይህች ናት ደስ ይለን ዘንድ ነው ያለ። ደስ ይለን ዘንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የሚመሰገን በምድር በደቂቀ አዳም የተመሰገነ ይሁን። የእግዚአብሔር ልጆች የእመቤታችን የቃል ኪዳን ልጆች የጻድቃን የሰማዕታት የነቢያት የሐዋርያት ወዳጆች በሩቅ በቅርብ በአፋ በውስጥ ያላችሁ ሰላም እግዚአብሔር ይድረስላችሁ። እግዚአብሔር አምላካችን ስም ፀሐይ ወጥቶ እስከሚጠልቅበት ድረስ የተመሰገነ ይሁን። ዘመነ አስተርእዮ በሚል በጥቂት ደቂቃዎች ተናግረን እንቆያለን። ዘመነ አስተርእዮ ከጥር 11 ጀምሮ የሚነገር የሚዘከር ነው። አስተርአየ አየ፣ አሳየ፣ አስተያየ፣ ታየ፣ ተያየ 5 አዕማድ የሚችል ብቸኛ ግስ ነው። 5ቱንም የሚጠቀልል በአንድ ግዕዝ 5 አማርኛ የሚችል ግስ ይሉታል። የመገለጥ የመታየት ዘመን ማለት ነው። እንግዲህ ዘመነ አስተርእዮ ሲያንስ 20 ቀን ብቻ ሆኖ ይቀራል። ከጥር 11 እስከ ጥር 30 ድረስ። ይህ የሚሆነው አብይ ጾም የካቲት 1 ሲገባ ነው ማለት ነው። የሚገባበት ወቅት አለ። የካቲት 1 ሲገባ 20 ቀን ብቻ ሆኖ ይቀራል ዘመነ አስተርእዮ። በዚህ ሆረ ኢየሱስ ውስተ ከብካብ ተብሎ መዝሙሩ ወብዙኃን ኖሎት መጹ የሚለው ዘመነ መራዊ ይቀጥላል ማለት ነው። ዘመነ አስተርእዮ ሲረዝም 53 ቀናት ድረስ ይደርሳል። ማለትም መጋቢት 5 ቀን አብይ ጾም ይገባል። መጋቢት 5 የሚገባ ከሆነ መጋቢት 3 ቅዳሜ ቀን ፋሲካ ይሆናል ማለት ነው። 4ኛው ቀን እሁድ ወደ ጾም ነው የሚቆጠረው። ጥሉላት ቢበላም ከበሮ ጽናጽል ስለሌለ ወደ ጾም ነው ቁጥሩ። እስከ መጋቢት 3 ድረስ ከሄደ 53 ይሆናል። ጥር 20 ቀን የካቲት 30 ቀን 50 ከመጋቢት 53 ዕለታት ይኖሩታል ማለት ነው። ጾሙ በ35 ዕለታት ከየካቲት ወደ ጥር 30 አይወርድም። ከመጋቢት 5 ወደ 6 አይወጣም። በእነዚህ በ35 ዕለታት ሲመላለስ ይኖራል ማለት ነው እና እግዚአብሔር እግዚእ አስተርአየ ለነ ገብሩ በዓለ በትፍሥሕት የሚለው ነው። ይህ ዘመነ ጥር ያው ዘመነ አስተርእዮ ሁል ጊዜ የሚነገርበት ነው። አጥረ የገዛ ብሎ የሚወጣ ነው ይላል። አጥረ የገዛ ብሎ ጥር ዘር ጥሪት ምዕላድ የመስከረም 5ኛ ወር ጥሪት የሚሰበሰብበት ዕቃ ሀብት ንብረት የሚገዛበት ወር ይሉታል። አጥረ የገዛ ካለው ከተገኘ ለክብረ በዓል ለሰርግ ልብስ የሚገዛበት፣ ቅቤ ማር የሚገዛበት፣ ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚሉ እንዲሁ ዝም ብሎ ተረሳ ቀሚስ የት ይገኛል የሚለው መጽሐፈ ምሳሌ ምዕራፍ 31 ቁጥር 21 ላይ ቀሚስ እናገኛለን። የሰርግ ልብስ ማቴዎስ 22 14 ወዳዬ የሰርግ ልብስ ሳትለብስ ለምን ወደዚህ ገባ የሚል ቃልና የሰርግ ልብስ የተለየ አለ ማለት ነው። ኢሳይያስ 3 22 ላይ የዓመት በዓል ልብስ ይላል። የዓመት በዓል ልብስ የሰርግ ልብስ እያንዳንዱ የራሱ የቻለ ወቅት አለው ማለት ነው። ኢያሱ ምዕራፍ 7 ቁጥር 21 ካባ ይለዋል። ደግሞ ወርቅና ካባውን ወስጄ ሸሽጌዋለሁ አላካም እና በዚያው እንደምናገኘው ሁሉ እያንዳንዱ ሱሪ፣ ሸሚዝ፣ ቆብና መጠምጠሚያ ዘጸአት 28 ቁጥር 40 ላይ
ሁሉንም ተሰብስቦ እናገኛለንና እጀ ጠባብ ዮሐንስ 19:23 ላይ እና የልብስ ወቅት ለማለት ብቻ ሳይሆን ሰው ነጫጭ ለብሶ አዲስም ባይኖረው አጥቦ መልበስ እንደሚገባ ዘጸአት 19:10 ላይ እንደምናገኘው ዘመኑ ወቅቱ ስለሆነ ነው። ወቅቱ ያንን ይመለከታልና እንዲሁ ያለው ብቻ ሳይሆን የሌለውም እንኳ አጥቦ መልበስ የሚገባበት ነው የሚለው ነው እና ጥር ካለው ከወጣ ግን ጥር የሚለው ስመ ጥር የሚለውን የያዘ ነው። በክብረ በዓሉ እና በሚዜው በሙሽራው ብዛት ስመ ጥር ያደርገዋል። ልደት እንደ መሠረት ነው። ጥምቀትና ቃና ዘገሊላ እንደ ግድግዳ ነው። አስተርዮ ማርያም እንደ ጣራና ክዳን ነው ማለት ነው። እንደ ትልቅ ቤት ነው ጥር የሚታየው። የሰርግና የክብረ በዓል ደስታ ገበሬው ስራ ይሰራን በዚህ ወቅት እየዞረ ክብረ በዓል ያከብራል። ሰርግ ይሰርጋል ማለት ነው። ደስታ በዓል ነው። ዘመነ አስተርዮ ከዚህ አብረው ይነገራል ማለት ያህል ነው። እግዚአብሔር እግዚአ አስተርአየ ለነ ግበሩ በዓለ በትፍሥሕት በሀበለ ያስታምመዎ መዝሙር 117 ቁጥር 28 ላይ ጌታ እግዚአብሔር ተገለጠልን አለ። በዓሉን በሚተጉ ሰዎች ላይ በደስታ አድርጉ አለ። በዓልንና አስተርዮ ዘመነ አስተርዮ ወበዓላቲሁ በሚለው ማማረው እና አስተርዮ መገለጥ ሲባል እግዚአብሔር አምላክ አስቀድሞ ለነቢያትም ይገለጥ ነበረ። ኋላም ለሐዋርያት ተገልጧል። ለነቢያት እንዴት ተገለጠ ስንል ዘኍልቍ 12 ቁጥር 7 ላይ ለእመቦ ነቢይ በራእይ አስተርኢ ወበሕልም እትናገር ወሶበ አኰሰ ቁልየየ ምእመን ሙሴ አፈ በአፍ ገሃደ እትናገሮ ይላል እና ማርያምና አሮን ሙሴን አምተው እግዚአብሔር በሙሴ ብቻ ተናገረ እንዴ? በእኛም ተናግሯል እንጂ ለሌላ ሰው የአሕዛብን ሴቶች አታግቡ፣ ጥቁሪቱን አታግቡ ይላል፣ ራሱ ግን ጥቁሪቱን አገባ ብለው ባሙት ጊዜ እግዚአብሔር በድንኳን ተገልጾ አሮንና ማርያምን ጠራ፣ ቀረቡ እና ለምጽ እንዲወጣ አደረገ ይላል እና በዚህ ወቅት የተናገረው ነው። እግዚአብሔር ምን አለ? ነቢይ ቢኖር በራእይ በሕልም እገለጣለሁ አነጋግረዋለሁ። ለነቢይ ለሌላው ነቢይ በራእይና በሕልም አነጋግረዋለሁ። ለሙሴ ግን አፈ በአፍ ቃል በቃል አነጋግረዋለሁ፣ በግልጥም አነጋግረዋለሁ። ሙሴ የእግዚአብሔር መልክ ያያል ተብሏልና ብሎ ይዘጋል። ቁጥር 8 እንግዲህ በራእይ በሕልም የሚያነጋግረው ነበረ። ለሙሴ ደግሞ ቃል በቃል በገሃድ ይነጋገረው ነበረ ማለት ነው። ሌላው እንደዚሁ ለያዕቆብ ሲታገል ያደረ ጎልማሳ መስሎ የተገለጠበት ዘፍጥረት 32:27 ጵኒኤል ነፍሴ ድና ቀረች ያለበት እስራኤል ትባላለህ እንጂ ያዕቆብ አትባልም ተብሎ ሕዝበ እግዚአብሔር ሕሊና ዘርዮ ለእግዚአብሔር እግዚአብሔር የሚያይ አስተዋይ ልቡና ተባለው ስም የተሰጠበትና በረከት ካልሰጠኸኝ አልለቅም ባለ ጊዜ በረከት የሰጠበት ያ ታግሎ ለዳንኤል ብሎ የመዋዕል ሽበት የቀላቀለ ሽማግሌ መስሎ ዳንኤል 7:14 እንደምናገኘው ለአብርሃም ሦስትነቱ ዘፍጥረት 18 በተለያየ አይነት ለነቢያት ይገለጥ ነበረ። ለነ ኢሳይያስ በዙፋኑ ላይ ሆኖ በዓመተ ሞተ ዖዝያን ሬክቦ ለእግዚአብሔር ዘየነብር የመንበሩ ነዋህ ወብሩህ እና በእውነቱ እግዚአብሔር ለነቢያት በዚህ አይነት ቢገለጽም በሐዲስ ኪዳን ግን ያ ኢሳይያስ እንደተናገረ ተወልደ ለነ ሕፃን እና ልጅ ተሰጠን ብሎ ምዕራፍ 9:6 ላይ እንደተናገረ ያ ሕፃን ሆኖ ለእስራኤል ለሰብአ ሰገል ተገለጠ። ሕፃን ሆኖ አዩት። ማቴዎስ 2:12 ላይ ወረከብዎ ለሕፃን ምስለ ማርያም ነው የሚለው። ከእናቱ ጋር ሕፃኑን አገኙት። የሚዳሰስ የሚጨበጥ ሆኖ ቃል ሥጋ ሆነ፣ ቃል ሥጋ ሆነ ተብሎ የተነገረበት። ስለዚህ ዘመኑ ዘመነ ሥጋዌ ተባለ። ዓመተ ሥጋዌ ዓመተ ምሕረት ተብሎ ተቀየረ። እሱ ሥጋ በመልበሱና በመታየቱ ከገሊላ ወደ ዮርዳኖስ የወረደበት ዋዜማ ጀምሮ የመገለጥ የመታየት ተብሎ ይነገራል። ይኸውም የሥላሴ መገለጥ አንድነት ብቻ ሳይሆን አብ በቃል ይናገር መንፈስ ቅዱስን በአምሳለ ርግብ ሲወርድ የታየበት ስለሆነ አስተርዮ የማይታየው ረቂቅ የታየበት የመታየት ዘመን ተብሎ ተነገረ ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ ምንድን ነው የሚለው? አስተርአየ ወልደ እግዚአብሔር ከመ ይንሥት ግብሮ ለዲያብሎስ ይላል። የዲያብሎስን ሥራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ። የዲያብሎስ ሥራ ምንድን ነው ስንል አግብርተ ዲያብሎስ ተብሎ የነበረው የአዳምና የሔዋን ደብዳቤ
ስለደመሰሰ የዲያብሎስን ሥራ ሊቀድ እግዚአብሔር ተገለጠ። ዋና የመጀመሪያውን መገለጥ እግዚአብሔር ስርዓቱ ይህ ነው። በሥጋ ከይሲ ተሰውሮ እሱ ይህን ክፋት ቢያደርግ እሱ ደግሞ ሥጋ ማርያምን ለብሶ ድል ነስቶታል ማለት ነው። ሐዋርያው ጳውሎስም በአንደኛ ጢሞቴዎስ 3:16 ላይ ዝኪየ ዘአስተርአየ በሥጋ ሰብ ወጸድቀ በመንፈስ ዘአስተርአዮሙ ለመላእክት ወሰበክዎ ውስተ አሕዛብ ወተአምነ ውስተ ዓለም ወዐርገ በክብር ይላል። ይህም ማለት ምንድን ነው? ዝኪየ ውእቱ ዘአስተርአየ በሥጋ ሰብ በሰው ሥጋ የታየው ይህ ነዋ። ወጸድቀ በመንፈስ መንፈስ ቅዱስ በአምሳለ ርግብ ወርዶ የመሰከረለት ይህ ነው። አስተርአዮሙ ለመላእክት በጎል ተጥሎ በጨርቅ ተጠቅልሎ በቤተልሔም ለመላእክት የታየው የመጀመሪያ ወሰበክዎ ውስተ አሕዛብ መላእክት ለእረኞች የሰበኩት እርሱ ነዋ። አንድም ዘአስተርአዮሙ ለመላእክት በመቃብሩ በተነሳ ጊዜ አስቀድሞ ለመላእክት የተገለጠው ይህ ነዋ። ወሰበክዎ ውስተ አሕዛብ ለቅዱሳት አንስት የሰበኩለት። አንድም ዘአስተርአዮሙ ለመላእክት ለሐዋርያት ለአንስት የተገለጠው እሱ ነዋ። ወሰበክዎ ውስተ አሕዛብ ሐዋርያት ከጽንፍ እስከ ጽንፍ ለዓለም ሕዝብ የሰበኩት እርሱ ነዋ ይላበት። ወተአምነ ውስተ ዓለም በመሰበኩም በዓለም ውስጥ ያሉ ምእመናን አምነው የተቀበሉት የሥራውን መጨረሻ ያደረገውን በክብር ያረገ ብሎ ይጨርሳል እና ጌታችን ኢየሱስ ክርስቶስ መታየቱ በሥጋ ለብሶ መገለጡ ሐዋርያት በዚህ አይነት ገልጸውታል ማለት ነው። ነቢዩ ዳዊት በከመ ሰማይነ ከማሁ ርኢነ በሀገር እግዚአብሔር በሀገር አምላክነ 47:5 ላይ እንደ ሰማነው አየነው በቤተልሔም ተወለደ ተብሎ በግዘ ሕፃናት ሲያለቅስ እንደ ሰማነ ወደ ምድረ ግብፅ ሲሰደድ አየን። እንደዚሁም በቤተልሔም ተወለደ ተብሎ የሰማነውም በቀራንዮ ተሰቅሎ አየን ብሎ እና ጌታችን ኢየሱስ ክርስቶስ በነቢያት ድምፅ የሰማነው የነቢያት ትንቢት የሐዋርያት ስብከት የተነገረበት ሥጋ ለብሶ አየን በማለት ነቢዩ ዳዊት ደግሞ ደጋግሞ ይነግረናል። አርአየ እግዚአብሔር አድኅኖቶ ወበቅድመ አሕዛብ ከሰተ ኪዳኖ 97:2 ላይ አርአየ እግዚአብሔር አድኅኖቶ አርአየ ማዳኑን አሳየ በግልጽ በአሕዛብ ፊትም ቃል ኪዳኑን ገለጠ በማለት እግዚአብሔር በስንት አይነት እንደገለጠ ነው የሚያሳየንና እግዚአብሔር አምላክ መገለጡ እግዚአብሔር አምላክ ይህን ዘመነ አስተርእዮ ብሎ ቅዱስ ያሬድ የእግዚአብሔር መገለጥ ዘመን የተመላለሰበት ከገሊላ ወደ ዮርዳኖስ ከዮርዳኖስ ወደ ቃና ዘገሊላ የተመላለሰበት የታየበት ብሎ ቅዱስ ያሬድ ዘመኑን ዘመነ አስተርእዮ ሲል፣ ሌላው ደግሞ አባ ጽጌ ድንግል ምን ይለዋል? እግዚአብሔር ጽጌ ትንቢት ለቢሶ ሥጋኪ ሥጋ ዚአነ ከመ አስተርአየ በምድር ወተአምረ ለነ ወየድሰችን ዘንብለ መካዘ መድኅነ ዮም በፍስሐ ለማርያም እምነ አስተርእዮ በሰማይ ኮነ። ይህም ማለት የአንቺን ሥጋ የእኛ ሥጋ የሆነ የአንቺን ሥጋ ለብሶ የትንቢት አባ እግዚአብሔር ከመ አስተርአየ በምድር ወተአምረ ለነ በምድር እንደተገለጠልን እንደታወቀልን ወየድሰችን ዘንብለ መካዘ መድኅነ የዝምድናችን መመኪያ ድንግል ሆይ ዮም በፍስሐ ለማርያም እምነ ዛሬ በደስታ ለእናታችን ማርያም አስተርእዮ በሰማይ ሆነ መገለጥ በሰማይ ሆነ እያልን ወየድሰችን ዘንብል እያልን እናወድስሻለን እናመሰግንሻለን ብሏል። ይህ ማለት እመቤታችን ጥር 21 ሥጋዋ በገነት አርፎ በመላእክት እጅ ጻድቃን ሰማዕታት ነቢያት እያዩዋት አመስግነዋታል። በአንቺ ድነናል እያሉ እግዚአብሔር በምድር ታየ፣ ድንግል ማርያም ደግሞ በሰማይ አስተርእዮ በሰማይ ሆነ ያሉ ለዚህ ነው እና ለውጥ ነው ማለት ነው። እርሷ ምንም እንኳ ነፍስ ከሥጋ ቢለይ ሁለቱም ገነት ገብተዋል ማለት ነው። በዚያ በገነት ነቢያት፣ ሐዋርያት፣ ጻድቃን ሰማዕታት መመኪያችን ሆይ እያሉ አመስግነዋታልና ባለ ማኅሌተ ጽጌው ይህን ነው የሚነግረው። እመቤታችን የተወለደችበት ጀምሮ አባቶች ሲቆጥሩ ከአዳም እስከ ታራ 20 ከአብርሃም እስከ ልደተ ክርስቶስ ያለው ወይም ድንግል ማርያም ድረስ 44-64 ነው ብለው መድበዋል። ቅዱስ ኤፍሬምም ውዳሴ ማርያምን ማድረሱ ስለዚህ ነው ይሉታል። እንዲያውም አጋጣሚ እድል ገጥሞኝ ዘንድሮ ሄጄ ነበርና ቤተ ጌቴሴማኒ ከመቃብሯ ጀምሮ እርከኑን ቁጠሩ ብለን ስንቆጥር 64 ነው። በዓለም የታወቀ ነው ማለት ነው። አባ ኤፍሬም ብቻ ወይም በኢትዮጵያ የሚቆጠር ሳይሆን ከመቃብሩ ከእመቤታችን አስከሬን ከነበረበት ጀምሮ እሷ ተነስታ ታደርጋለች። አራያው ቅርጹ አለ ዛሬ ህዝቦች የሚሰግዱበት። እዚያ ጀምሮ እርከን ስንቆጥር 44 ከታችኛው ረክብ አለ። ከዚያ ቀጥሎ ሜዳ ትንሽ አለች ማስረገጫ የምትመስል። ከዚያ ቀጥሎ ደግሞ ወደ 20 አለ።
እና ሰዎች የሚያስተምሩት ቅድሚያ ይሄን ነው። የእመቤታችን በምድር ላይ የኖረች ስንት ዘመን ነው ብለው 64 በሚል ባይታውያን በገዳም ይሰግዳሉ፣ ጸሎት ያደርጋሉ። ምእመናን ንስሐ ተቀብለው በዚህ ይሰግዳሉ እና በሁሉ የታወቀ ነው ለማለት ነው። ካረፈች በኋላ ጥር 21 አርፋ ነሐሴ 15 ለሐዋርያት በተሰጠችበት ድረስ ደግሞ በዓመት ሳይሆን በዕለት ይቆጥሩታል አባቶቻችን። በዕለት ስንት ይሆናል? 205 ዕለታት ነው የሚሆነው። 205 ዕለታት ምንድን ናቸው ስንል ጌታችን ከተወለደ ጀምሮ እስከ ዓለም ፍጻሜ ድረስ ያለው ዘመን 2500 ዘመን ነው። 200 የ2000 5 ዕለታት የ500 ዘመን ነው ማለት ነው። 2500 ዘመን ቀሪ ካለ 5500 ዘመን ደግሞ በኦሪቱ አለ። ስንደምር 8000 ግን ዓለም ያልፋል ተብሎ ተወስኖ በዕዝራ ሱቱኤል ምዕራፍ 2 36 ምዕራፍ 6 ቁጥር 5 ላይ እግዚአብሔር በወሰነው ቃል 8000 ይሁን ስለተባለ እንጂ በሰው ኃጢአት ቢሆን ኑሮ ዓለም ተወዛውዞ በወደቀ ነበረ ይላል እና ማንኛውም 8000 ለአዳም ልጆች ተሰጥቷልና ጸንቶ ይኖራል። እመቤታችን እንደተነሳች ክርስቶስም ተነስቶ እንዳረገ ሁሉ የሰው ልጆችን በመጨረሻ ይነሳል የሚል ትንቢት የሚነግረን ነው። እነዚህ 205 ዕለታት መሆናቸው የዓለም ፍጻሜ ምሳሌ መሆናቸው ሁሉም ሰው ይነሳል። ክፉም ደጉም ምግባሩን ይዞ ይነሳል። በቀኝና በግራ መቆም አለ። እግዚአብሔር አምላክ ሁላችንም በቀኝ ያቁምንል። ያው ስርዓቱ ግን ከዚያ የተያዘ ነው ለማለት ያህል ነው እና በዚሁ አያይዞ የሚነግረው በዘመን አስተርእዮ ውስጥ በዓላት የሚከበሩ መሆኑ ነው። በዓላትን እግዚአብሔር ነው የሰራው። ዘመን አስተርእዮ ካለ በዓላት ግድ ነው እና በዚህ ዘፍጥረት 2:2 ላይ 6 ቀን ሰራ፣ በሰባተኛው ቀን አረፈ ካለ በኋላ ደክሞት ነው። ለእኛ ደካማዎች አርአያ ምሳሌ ለመሆን ነው። ባረካት ቀደሳት ነው የሚለው። በረከትና ቅድስና የሚገኝባት ዕለት ማለት ነው። ሌላ ፍጥረትን ባይፈጠርባት ለስጋችን ረፍት፣ ለነፍሳችን ሰማያዊ ረፍት የምናገኝ በምድር ስጋ እናርፋለን፣ በሰማይ ነፍሳችን እንድታርፍ አርአያ ምሳሌ ለመሆን እርሱ ነው በዓለም መጀመሪያ ያከበረው ማለት ነው። ሙሴና አሮንን ወደ ግብፅ በላከ ጊዜ መጀመሪያ ይህ በዓል እንዲሰብኩ ነው ያደረገ። ዘጸአት 5:1-5 አንብቡት። ምን ይላል? ሙሴና አሮንም መጀመሪያ ገብተው ነው የሚለው። ሙሴ ወአሮን እምድኅረ ቦኡ ሀበ ፈርዖን ካለ በኋላ ርግቦሙ ለሕዝብየ ይግበሩ በዓልየ በሐቅል ወይግበሩ ፋሲካ፣ ፋሲካውን ያደርጉ ዘንድ በምድረ በዳ ያመልኩኝ ዘንድ ሕዝቤን እግዚአብሔር ልቀቅ ብሎሃል ብለው ነው የነገሩት። ፈርዖን ግን ቃሉን እሰማ ዘንድ እግዚአብሔር ማን ነው? እስራኤልን አልለቅም እግዚአብሔርንም አላውቅም አላቸው ይላል። መላልሰው ቢነግሩት ምንድነው? እናንተ ሙሴና አሮን ሕዝቡን ለምን ሥራ ታስፈቷቸዋላችሁ? ለምን ታስተዋቸዋላችሁ? ሕዝቡ ሥራ ስለፈታ ነው እንሂድ የሚለው። አሁንም ገለባ አትስጧቸው፣ ገለባ ራሳቸው ፈልጎ ያምጡ፣ ጭቃውንም ራሳቸው ይርገጡ፣ ጡብ ይስሩ ብሎ ሥራ ላይ ሥራ ከበደባቸው። ሕዝበ እስራኤል አለቀሱ ይላል እና ግን ፈርዖንን የመሰሉ ዛሬም በሀገራችን አሉ። ወልደ ፈርዖን ተረፈ ፈርዖን የሆኑ በዓል ማክበር እግዚአብሔርን ማምለክ ሥራ ፈትነት የሚመስላቸውና ያላወቁ ሙሴ አሮን ለምን ሕዝቡን ሥራ ታስፈቷቸዋላችሁ ነው ያለ ፈርዖን እና እግዚአብሔር ግን አላስቀረም። ሕዝቡ በምድረ በዳ ወስዶ እንዲያመልኩ መስዋዕት እንዲሰዉ አድርጓል። የእግዚአብሔር ሥርዓት ነው የሚሆን። እቀው ወርሃ ኔሳን ወግበር ፋሲካ ዘዳግም 16:1 ላይ ወርሃ ኔሳን ከግብፅ የወጣበትን ወር አስብ፣ የእግዚአብሔርን ፋሲካን በየዓመቱ አክብር። 16 ላይ ሦስቱን በዓላት በተለይ ማክበር። ማንም ወንድ የሆነ ሰው ባዶ እጁን አይታይ፣ ባለመጸለትን፣ ባለፋሲካን፣ ባለሰዊትን ይላል። ወንድ ሁሉ ባዶ እጁን አይታይ፣ መባ ይዞ ይምጣ፣ በየዓመቱ እነዚህ ሦስቱን በዓላት ያክብር ብሏል። እኛም ሦስቱን በዓላት ስናከብር በባለ መጸለት ባለ ጥምቀት ገብቶበታል፣ በባለ ፋሲካ ባለ ትንሣኤ ገብቶበታል፣ በባለ ሰዊት ባለ ጰራቅሊጦስ ወይም ባለ 50 እናከብራለን ማለት ነው። እነዚያን እንማራለን፣ እናስተምራለን። በአዲስ ኪዳን ያሉትን እንድናከብር ማለት ነው። እስመም ፈቃዱ ያምነከ ሰብእ ወእምተረፈ ህሊናሆሙ ይገብሩ በዓለከ፣ ከፈቃዱ የተነሳ ሰው ያምንሃልና ከህሊናቸው ፈቃድም የሆነ ባልህን ያደርጋሉና ይላል ነቢዩ ዳዊት። በጻ ወሀቡ ለእግዚአብሔር አምላክነ፣ ስለታቸውን ለእግዚአብሔር አምላክ አስገቡ። ኩሎሙ እላውዱ ያበዉ አምሃ፣ እጅ መንሻም በዙሪያው ያሉ ሁሉ ያስገባሉ ይላል። በዓል ማለት ማክበር ብቻ ሳይሆን ለዛሬ ዓመት አድርሰን ብለን የምንሳልበት፣ ዕድሜ የምንለምንበት፣ አምና የተሳልነውን ደግሞ ለእግዚአብሔር ፊት የምናስቀምጥበት የምናስገባበት በጻ ወሀቡ ለእግዚአብሔር አምላክነ ያለ ነቢዩ ዳዊት እና በዚሁ አይነት በዓልን ማክበር ግዴታ እግዚአብሔር። በዓሉን ማያከብርስ ምን ይመጣል ከተባለ ይህ ዘካርያስ 14:19 ማንበብ ይቻላል። በዓሉን ባለሰዊትን የማያከብሩት ላይ ዝናብ አይዘንምላቸውም፣
የዳሱን የሰባቱን ቀን በዓል በማያከብሩት ላይ እግዚአብሔር መቅሰፍትና ቸነፈር ይልካል ይላል ኢሳይያስ። በዓሉን በማያከብሩ ሰዎች ላይ ቸነፈርና በሽታ ረሃብ ይልካል፣ ዝናብ አይዘንምላቸውም ብሎ ዘካርያስ ይወቅሳል ማለት ነው። 14:19 ላይ መመልከት ይቻላል ማለት ነው። ነቢዩ ዳዊትም ምን አለ? እመሰ አይሰመ ጸራዊ ዲበ ቅዱሳኒከ፣ በቅዱሳኖችህ ላይ ጠላት ታጀረ ወይም ከፋ ካለ በኋላ ወተዛሃሩ ጸላእትከ በማእከለ በዓልከ፣ በበዓልህ ላይ ጠላቶች ታበዩ ትዕቢት አደረጉ። በእግዚአብሔር በዓላት ምን ያደርጋል ማክበር? በዓል ምንድን ነው? በዓል ሽሮ የከበረ ጾም ሽሮ የወፈረ የለን ለአባቶች የለም። እና ስለዚህ ወተዛሃሩ ጸላእትከ በማእከለ በዓልከ ካለ በኋላ መዝሙር 73 ቁጥር 4 ላይ ቁጥር 10ኛው ላይ ወይቤሉ ኑ ወይቤሉ በበህዘቢሆሙ ሀቢሮሙ በበህዘቢሆሙ ኑ ንሳር ኩሎ በዓላቲሁ ለእግዚአብሔር እምድር ወትምህርቶ ይነአምር፣ በልባቸው አሕዛብ ሁሉ ተሰብስበው በአንድነት እንዲህ አሉ፣ ከምድር የእግዚአብሔርን በዓላት ኑ እንሻር፣ ትምህርቱንም አናውቅም ነቢይም የለም እንበል ተባባሉ ይላል። እና ዛሬ ያለን ዘመን እንደዚያ ነው። እና በዓላትን ማክበር ቸል እያደረገ የእንስሳት ቀን፣ የእጽዋት በዓል፣ የሽማግሌዎች በዓል፣ የሕፃናት በዓል እያለ ቃል ኪዳን የተቀበሉትን የነቢያት የሐዋርያት የሰማዕታትን በዓላት እየረሳ ሰንበትን እየሻረ ቁሱና የራሱን ሰዎች የጻፉትን ታሪክ ግን ሲያከብር እናያለንና ይህ በእውነቱ እግዚአብሔር ጊዜ ያስተራለና ግበሩ በዓለ በትፍሲት፣ በዓልን በደስታ አድርጉ ብሎ ነቢዩ ዳዊት እንደነገረ ባጭሩ በዓል የማክበር ጥቅሙ ምንድን ነው ካላችሁ፣ እግዚአብሔር ተስካረ ገብረ ለስብሐቲሁ መሐሪው ምሳሌ እግዚአብሔር መዝሙር 110:4 ላይ ለምስጋናው እግዚአብሔር መታሰቢያ ያደረገ አለ። አንደኛው ይህ ነው። ለምስጋናው ለቃል ኪዳኑ እግዚአብሔር መልካም ላደረገ ሁሉ መታሰቢያ አድርጓል ማለት ነው። ምስጋናውን ለመታሰቢያ ቀን ተወስኖ ተቀምጧል ማለት ነው። ዝክረ ጻድቅ ለዓለም ይሄሉ መዝሙር 111:6 የጻድቅ መታሰቢያ ለዘላለም ነው። መታሰቢያው የእግዚአብሔር የታወቁ ናቸው። የጻድቃን የሰማዕታት የደናግል መነኮሳት ደግሞ እግዚአብሔር በወሰነላቸው ቀን የተወለዱበት ታምር የሰሩበት ያረፉበት ቀን ሊከበር ይገባል። መታሰቢያው ለዘላለም ነው ብሎ መታሰቢያ ማድረግ እንዳለ መጽሐፍ ቅዱስ ያዘናል። ሁለተኛው ምክንያት ደግሞ የምናከብረው በረከት የምናገኝበት ነው። ምሳሌ 10:7 ጀምሮ የጻድቅ መታሰቢያ ለበረከት ነው፣ በረከት በራሱ ላይ ነውና ይላል። የጻድቅ መታሰቢያ ለበረከት ነው። እኛ በዓሉን ሄደን ስናከብር ከጻድቁ ከሰማዕቱ በረከት እንካፈላለን ማለት ነው። ኢሳይያስ 65 ቁጥር 7 ላይ ማንበብ ይቻላል። እግዚአብሔር እንዲህ አለ፣ ወይኑ በዘለላው ላይ ስላለ በረከት በእርሱ ላይ ነውና አትቁረጡ ይላል። እግዚአብሔር እንዲህ ይላል፣ ወይኑ በዘለላው ላይ ስላለ በረከት በእርሱ ላይ አለና አትቁረጥ እንደተባለ እንደዚህ ሆኖ ስለ ባሪያዎቹ አደርጋለሁና ይላል። ወይን ዘለላ ማን ነው? ቅዱሳን ናቸው። በረከት ከነሱ ይገኛል። ቃል ኪዳን አለ። በየወሩ በየዓመቱ የሚዘከረው የቅዱሳን በዓል የወይን ዘለላ ብሎ በረከት አለና ሳያፈራ አትቁረጥ በሚል ስለ ባሪያዎቹ እግዚአብሔር ስለ በረከት ይነግረናል። ሌላው በዓል የምንጠቅመን ወይም ደግሞ የምናገኘው ሐሴት ደስታ የምናደርገው ነው። በቃል አሚን ወትፍሲት ደምፁ ላይ ገብሩ በዓለ መዝሙር 41 ቁጥር 4 ላይ በዓል የሚያደርጉ ሰዎች በእምነት ቃል የደስታ ቃል ሲያደርጉ ተሰሙ። የእምነት ቃልና የደስታ ቃል አሰሙ፣ እልል ሆ ሲሉ ተሰሙ። ለገብሩ በዓል ብለው የበዓሉን ደስታ መግለጫ እንደሆነ ቃል በኋላ ለምን ተክዚ ነፍሴ ለምን ታወክኒ እመኒ በዘር ከመገን ይሎቱ ነፍሴ ሆይ ለምን ታዝኛለሽ? ለምን ስትተክዣለሽ? ይልና በእግዚአብሔር መኝ እንጂ ያመሰግን ዘንድ ይላል። አልቅሶ መጥቶ ስቆ ይሄዳል። አዝኖ ተክዞ መድኖ ተጽናንቶ ተምሮ ይሄዳልና ነቢዩ ዳዊት ይህን ነው በዓሉን ከጠቀሰ በኋላ ለምን ታዝኛለሽ ነፍሴ ሆይ በእግዚአብሔር መኝ ያመሰግን ዘንድ ብሎ ማጽናናትን እንዳስከተለ እንረዳለን ማለት ነው። ይሄ የበዓል ሐሴት ዛቴለን ተገበየረት በሰውነት ሐሴባቲ 117:24 ላይ እግዚአብሔር የሰራት ቀን ይህች ናት ደስ ይለን ዘንድ ነው ያለ። ደስ ይለን ዘንድ ማንኛውም ደስ የሚልበት እንዲያውም የጥምቀት በዓል የደስታ ሁሉ መጀመሪያ ደስታ ነው ይባላል። በእርሱ ደስ የሚለኝ ነው አለ እግዚአብሔር አብ የተደሰተበት ቀን ጥምቀት ቀን ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል በዮርዳኖስ ነው ያሰማው። ወቻሁ ሰመርኩ ብሎ በእርሱ ደስ የሚለኝ እግዚአብሔር አብ ደስ ያለበት ቀን በልደት ቀንም መላኩ አይትፍሮ እዚህ እንወክሙ አብየ ፍስሐ ዘይከውን ለክሙ ለኩሉ ሕዝብ ለሁሉ ሕዝብና ለእናንተ ደስታ የሚሆን ታላቅ ደስታ ነግራቸዋለሁና አትፍሩ ያለበት የልደትም የጥምቀትም የደስታ በዓል እንደሆነ እንረዳለን። በዚህ ዓለም ደስ ብለን በስጋችን ካከበር ነው ላይ ደግሞ ደስታ አለ ማለት ነው። እና ደስታው የምንለይበት ምንድን ነው? በዚህ ዓለም
በብሉይ ኪዳን የከበሩ በዓላት በሐዲስ ኪዳን ላሉት ጥላና መርገፍ ናቸው፣ ወይም አርአያና ምሳሌ ናቸው። እነዚህ በሐዲስ ኪዳን ያሉት ይበልጣሉ፣ ይከብራሉ። በአዲስ ኪዳን የምናከብራቸው በዓላት ደግሞ ለሚመጣው ዓለም ምሳሌና አርአያ ናቸው። ከመላእክት ጋር ከጻድቃን ሰማዕታት ጋር በሰማይ የምናከብራቸው የነፍስ ሐሴት የምናደርጋቸው ስርዓቶች ናቸው ማለት ነው። በዚህ የሚቀር አይደለም፣ ስርዓቱ ወደ ላይ አብሮ የሚሄድ ስለሆነ ነው። ሌላው መጨረሻው ትምህርት የምንማማርባቸው ትምህርት ቤቶች ናቸው። ይሄ ክብረ በዓላት የምንላቸው አባቶቻችን እንዲሁ ዕለት ዕለት ትርጓሜ ወንጌል በየቤተ ክርስቲያኑ አይሰጥም ነበረ። አክሱም ሄደው፣ ግሸን ሄደው፣ ላሊበላ ሄደው ከሩቅ ገዳም ተሻግረው የዓመት ስንቅ ይዘው ይመጡ ነበር። ሃይማኖታቸውን አጽንተው ይኖሩ ነበረ። ትምህርት ቤቶች በዓላት ናቸው። ሉቃስ 2:42 ላይ ምንድን ነው የሚለው? ወይ ሐውሩ አዝማዲሁ ኢየሩሳሌም ለለ ዓመት ለበዓለ ፋሲካ ይላል። ለበዓለ ፋሲካ ዘመዶቹ በየዓመቱ ኢየሩሳሌም ይወጡ ነበረ። ወሶበ ኮኖ 12 ዓመት ሆረ፣ እርሱም 12 ዓመት በሆነው ጊዜ ከእነርሱ ጋር አብሮ ሄደ ይልና በዓሉን አክብረው ሲመለሱ እዚያ ቀራ። ዮሴፍና እመቤታችን እየፈለጉ ሲሄዱ ግን የት ነው የተገኘ? ከመምህራን መካከል ወያጸምዖሙ ወይሴአሎሙ፣ እያደመጣቸው እየጠየቃቸው በመምህራን መካከል በቤተ መቅደስ ተገኘ ነው። ስለምንድን ነው? ክብር ምስጋና ይግባውና ቁሞ ማስተማርን ብቻ ሳይሆን ቁጭ ብሎ ማዳመጥንም ለምእመናን አስተምሯል። ሁሉ ቁጭ አይልም ነበረ፣ ሁሉ አያዳምጥም ነበር፣ አይጠይቅም ነበረ። እርሱ ቁጭ ብሎ ተቀምጦ ማዳመጥ እሱ ማያውቀው ኖሮ አይደለም፣ የሚጠይቀው የሚሰማው ግን ለምእመናን አርአያ ለመሆን ጠይቋል፣ አዳምጧል። አርአያውም ለምእመናን ተላልፎ እየሰሩበት ይገኛሉ ማለት ነው። ጌታችን በቤተ ክርስቲያን ነው የተገኘ። በ12 ዓመቱ ልጆች ቤተ ክርስቲያን ሄደው ሊማሩና ሊሰሙ አርአያና ምሳሌ ሆኗቸዋል ማለት ነው። ሌላ ዮሐንስ 10:22 ላይ ምንድን ነው የሚለው? በኢየሩሳሌም የቤተ መቅደስ መታደስ በዓል ሆነ፣ ክረምት ነበረ። በቤተ መቅደስም በሶሎሞን መመላለሻ ኢየሱስ ክርስቶስ ይመላለስ ነበረ ይላል። አይሁዶችም ከበው እስከ መቼ ድረስ ታጠራጥረናለህ? አንተ ክርስቶስ እንደሆነ ገልጠህ ንገረን አሉት። እናንተ አትሰሙኝም እንጂ ነገርኳቸው። ከበጎቼ ስላይደላችሁ አትሰሙም። በጎቼ ቃሌን ይሰማሉ፣ እኔና አብ አንድ ነን እስከሚለው ድረስ አንሆ ነገራቸው። በእኔ እንኳ ባታምኑ በሥራዬ እመኑ እስከ ማለት ድረስ ድንጋይ ያነሱ ይላል። እንዴ ለምን በየትኛይቱ ኃጢአት ነው የምትወግሩኝ አላቸው። በመልካም ሥራ አይደለም፣ ነገር ግን እግዚአብሔር ነኝ በማለት ብቻ እንወግርሃለን ነው። በመጽሐፋችሁ የተጻፈ አይደለምን? አንሰ ቢያ አማልክት አንትሙ ወደቂቀ ልዑል ኩልክሙ ተብለው ልጆቻቸው እንኳ አማልክት ተብለው እንዲሁ የልዑል ልጆች ሁላችሁም እኔስ አማልክት አልኳችሁ ተብለው የልሙ የሰው ልጆች አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁ ብሎ መልሶላቸዋል። እና በእውነት በቤተ መቅደስ መታደስ በቤተ መቅደስ ቅዳሴ ቢሆን ማንኛውም ሄዶ የትምህርት መማማሪያ ነው። ትምህርት ደግሞ መልካም ዕድል ናት። ማርያም መሳህረት ለፈልተሰና ሉቃስ 10:38 ወታጸም ቃሎ ታይተገሪሁ ለጊዜ ኢየሱስ በጌታ እግር አጠገብ ቃሉን ታዳመጥ ነበረ። አይገድህምን ባለችው ጊዜ ማረታ ጥቂት ነው የሚበቃው። ማርያምማ መልካም ዕድል መረጠች። ወንበዴዎች፣ ሰይጣናት፣ አጋንንት የማይቀሟትን ትምህርት ተምራ ስራ ለመያዝ ወይም ደግሞ ሌላውን ለመርዳት ትምህርት መቋረጥ የለበትም። አንቺም ስራሽን ስሪ፣ ስራ መቋረጥ የለበትም። እኩሉ ይማር፣ እኩሉ ይስራ፣ እንደዚህ በዓለም የሚኖሩ ናቸው ብሎ ማርያምን ለትምህርት ማረታን ለስራ መድቦ ሁላቸውም በዚህ ስርዓት ጸንተው እንዲኖሩ የነገረን ጌታችን ነው። ገላትያ 1:3 ላይ የሚማረው ደግሞ ከሚያስተምረው መልካም ዕድል ይካፈላል ይላል። ከሚያስተምረውና የሚማረው እኩል ዕድል የሚካፈል ከሆነ ትልቁ ዕድል ትምህርት ይሄ ነው። እግዚአብሔር የሰጠን ሀብታችን ወደ ሰማይ አብሮ የሚሄድ የወንጌል ቃል የማያልፍ ሰማይና ምድር የሚያልፍ እንደሆነ እናውቀዋለንና እንደ ማርያም መልካም ዕድልን እንድንይዝ መጽሐፍ ቅዱስ የሚነግረን ይህ ነው። በዓላትን ማክበር ከሁሉ በላይ እግዚአብሔርን ማምለክና ዕድሜን መለመን ስለሆነ አጽንተን በዚህ ወራት ያሉትን በዓላት ከቤተ ክርስቲያን ተገኝተን እንድናከብር እግዚአብሔር አምላክ ይነግረናል ማለት ነው። ዘአምላኪ ምንተኒ ሰትያ ማየ መላእክት ንጽሐ አንስት ሊያከብራ በዓለ ብዙሃ ማየ መላእክት ንጽሐ እስመ በማርያም ተቀድሃ ነው ባለቅኔ። ምን ማለት ነው? ምንተኒ ሰትያ ማየ መላእክት ንጽሐ አንስት ሊያከብራ በዓለ ብዙሃ ብዙ በዓል የሚያከብሩ ሴቶች የመላእክት ውሃ ንጽሕናን ምንም አልጠጡም። ተው ምን ነው ማየ መላእክት ንጽሕ እስመ በማርያም ተቀድሃ የመላእክት ውሃ ንጽሕና በማርያም በዓል ተቀድቷልና። በገዳም ያሉ መነኮሳት መነኮሳያት በበዓል በሰንበት የተቀዳውን አይጠጡም፣ ያከብሩታል። በዓል ይሽራል ይላሉ።
በዚህ ምክንያት ብዙ በዓል የሚያከብሩ ሴቶች ማለት በዓል ያገቡ በጋብቻ የሚኖሩ ሴቶች እንደ ድንግል ማርያም ያለ ንጽሕና ቅድስና የላቸውም። ንጽሕናን አያገኙም። በዓል ማክበር ማለት ህብር ይባላል። ይሄ ብዙ በዓል የሚያከብሩ ማለት በዓል የሚያከብሩ ሴቶች አሉ። ሆኖ ግን በዓል ያገቡ ለማለት ነው ወርቁ እና ንጽሕናን የመላእክትን ንጽሕና አያገኙም። ምክንያቱም የመላእክት ውሃ የተባለች ንጽሕና በድንግል ማርያም ብቻ ቀርታለችና ቅድስናና ንጽሕና ድንግል ማርያም ብቻ ነው። ከሊቃነ መላእክትም በላይ ስለሆነች ክብሯ በጾታ ብቻ ሴት ተብላ ተጠርታለች። በጾታነት እንጂ በሌላ ግብር ብኮን ለአንስት ብኮን ለደናግል እንተኮነት ምካለ ኩሎን አንስት የምትባል ማርያም የደናግል መመኪያ የሁላቸውም ሴቶች አዳኝና መመኪያ የሆነችው ለሁላችንም እንደዚሁ ናትና በዚህ አይነት ባለ ቅኔው ይህን ሲነግረን እንሰማለን። በዓላቱን አክብረን አምልኮቱን ፈጽመን ዘላለማዊ ሕይወት መንግሥቱን እንድንወርስ ቅዱስ ፈቃዱ ይሆንልን። እግዚአብሔር አምላካችን በቤተ ክርስቲያን ስርዓት እንዲያኖረን፣ በሥላሴ ልጅነት እንዲያጸናን፣ በኦርቶዶክስ ሃይማኖት እንዲያኖረን ቅዱስ ፈቃዱ ይሆንልን። ይብቃን፣ ይቆየን።